ሰላም ተመልካቾቻችን እንደምን ሰምታችኋል? ስንት ነው ፕሮግራማችን ተጀምሯል። ይህ ፕሮግራም እንግዲህ በየሳምንቱ ከተማችን ላይ ያሉ የገበያ ዳሰሳዎችን የሚዳሰስ ፕሮግራም ነው። ዛሬ የተገኘሁት ዊንጌት አካባቢ ዮናታን ቢቲ ፈርኒቸር ነኝ ያለሁት። እንግዲህ የኪችን ካቢኔቶችን ዋጋ ደግሞ ላሳውቃችሁ ነው። እንግዲህ ኪችናችንን ዝንጥ ከሚያደርጉት የፈርኒቸር ውጤቶች አንዱ የሆነው የኪችን ካቢኔቶች ዋጋ ታዲያ ሰሞነኛ ዋጋ ምን ይመስላል ብዬ ልጠይቅላችሁ ነው። አዲስ አለም አባቡ አብሬያችሁ ቆይታ አድርጋለሁ። ወደ ውስጥ ገባና ዋጋውን ስንት ነው እንባባል። እሺ ጽጌ፣ እንግዲህ ቀደም ሲል እንደነገርሽኝ በጣም ብዙ የአማራጮች ያላቸውን የኪችን ካቢኔቶችን አሉ ያልሽኝ። እንግዲህ ከትንሹ ጀምረሽ ተለቅ ያለ ደግሞ እንሄዳለን። እስኪ ስለዚህኛው አውራሩኝ እስኪ። እሺ መልካም። ያው የተለያዩ አማራጮች አሉ ለከስተመሮቻችን በቤታቸው ልክ ከስተማይዝ ተደርገው የሚሰሩ አሉ። እንዲሁም ደግሞ ለትናንሽ ቤቶች ደግሞ በጊዜው ቀነ ቀጠሮ እንዳይጠብቁ ፒክ የሚደረጉ ተሰርተው የተቀመጡ እንደ አማራጭ ብዙ አይነቶች አሉ። ከነዛም ውስጥ ደግሞ ይሄኛው በሜትር ከ50 የተዘጋጀ አለ። ማቴሪያሉ ዋልነት ቪነር ይባላል እና በዚህ ከለር መሰረት ታሽጎ የተሰራ ቆንጆ ዋልነት ቪነር ነው ማቴሪያሉ። ዋልነት ቪነር ኤምዲኤፍ ፓኔል ይባላል። ቀለሙ እንደምታየው ነው፣ ማት ነው። ኤምዲኤፍ ፓኔል እሽግ ነው። ዋተርፕሩፍ ነው። ዋተርፕሩፍ ፔንቲንግ አለው። ዋተርፕሩፍ ፔንቲንግ አለው። በተጨማሪም ደግሞ እሽግ ነው ማቴሪያሉ። ሞር ዱለብል ነው። ከዛ ውጪ ያው ኪችን ካቢኔት ላይ አንዳንድ የሚያስቸግሩ ማጠፊያዎች ናቸው ኤጅ ቦርደር ላይ። ለዚህ እነሱ ጋር የተስተካከለ እንትን የማይገነጠል ሞር ዱራቢሊቲ ያለው ቆንጆ ማጠፊያ ነው የምንጠቀመው። ለዚህ አንድም ለየት የሚያደርገን ይሄ ነው። አዎ እንደየ ካምፓኒው ይለያያል። ኤጅ ማጠፊያቸው ይለያያል፣ እንደየ ካምፓኒያቸው ይለያያልና የምንጠቀመው አንደኛው ኳሊቲ የሚያደርገን ይሄኛው ነው። ሁለተኛ ደግሞ ያው ቀለማችን እንደምታዩ ነው። ማት ቀለም ነው። ለምን አይነት ቤት ነች ማለት ነው? ይሄ የሚሆነው አሁን አነስ ላለ ቦታ ነው፣ ጠበብ ላለ ቦታ ነው። ለኮንዶሚኒየም ተጨማሪ ኪችን አንዳንድ ለማሞቂያ ለመመገቢያ ቦታ የሚሆኑ ናቸው። እንደ ስፔስሽ ይሄን በተለያየ ከለር በተለያየ ቀለማቶች ማድረግ ይቻላል። አዎ በትዕዛዝ ይሆንብሻል እና በፈለግሽው በላይት ግሬ፣ በነጭ ቀለም፣ በዳርክ ግሬ በምትፈልጊው ከለር መሰራት ይችላል። ስለዚህ ይሄ ውሃ ያስገባም ማለት ነው። ውሃ ቢነካው የመበስበስ ነገር የለውም ማለት ነው። አዎ ቅብ ሆኖ ዋተርፕሩፍ ፔንቲንግ ነው። አዎ አንደኛው ግሬዱን ከፍ የሚያደርገው ይሄኛው ዋተርፕሩፍ የሆነ ፔንቲንግ ሲስተም ነው የምንጠቀመው። በጣም ጥሩ ነው። እንግዲህ ይታየኛል። ግን ተመልካቹ ይሄኛውስ ማቴሪያል ምንድነው? ተመልካቹ ይሄኛው ከላይ የምንጠቀመው ምንድነው? ግራናይት ነው። ግራናይቱን ግን ያው ደንበኛው ራሱ ነው ገዝቶ የሚያቀርበው። አንቺ ትገዣለሽ ውጪ ላይ ማለት ነው። በምትፈልጊው ከለር ዋጋ በምትፈልጊው እንዳቅም ተገዝቶ የሚደረግ ነገር ነው ግራናይት። በጣም እኛ የምናመርተው ሙሉ ማቴሪያሉን ነው። ይሄኛውን ግን ከላይ ያለው ነገር ግን ደንበኛው በሚፈልገው ዋጋ ገዝቶ መጠቀም ይችላል። ፎርማይካዎችም አሉ። በተጨማሪም እዚህ ጋር እንድልጨምርልሽ የምፈልገው ምንድነው በሜትር ከ50 ይሆኑና በተለያዩ ማቴሪያሎች አሉ። ይሄኛውን ቀለም የሚቀባ ብዬሻለሁ። በላሚኔቶች አሉ፣ ሜላማይን ላሚኔቶች አሉ። በእነሱም የተዘጋጁ በተለያየ ከለር ልክ እንደዚህቹ ሳይዞና የተዘጋጁ ማለት ነው። በጣም ጥሩ። የተለያዩ አማራጮች ማግኘት ይቻላል ማለት ነው። ስለዚህ አንድ ሰው ትዕዛዝ ሲያዝ በስንት ጊዜ ማድረስ ትችላላችሁ ማለት ነው? እንደ ሳይዙ ነው። ማክሲመም ወር ከ15 ቀን አንድ ወር በ15 ቀን ውስጥ በ3 ሳምንት ውስጥ ይደርሳል። እሺ ጽጌ፣ እንግዲህ ወደዛኛው ከመሄዴ በፊት እዚች ዋጋ ንገሪኝ። ቅልብጭ ያለች የዚህኛው ዋጋ እንደነገርኩሽ ሜትር ከ50 ነው። ዋጋው ወደ 53000 አካባቢ ወደ 53000 ብር አካባቢ ነው። ፊክስድ ነው ወይስ ሲመጡ ድርድር አለው? እንደየደንበኛው ሌላ ከገዛችሁ ትደራደራላችሁ ነው ጽጌ የምትለው? እንደዛ ነው። ሌላ ከገዛችሁ እስቲ እናይና በጣም ጥሩ። ስለዚህ ደግሞ ንገሪኝ። በጣም ነው የሚያምረው። አዎ ይሄኛው ማቴሪያል ደግሞ ዩቪ ይባላል። አሁን ላይ ይሄ ከሌላው ለየት የሚያደርገው ምንድነው? ማቴሪያሉ አንደኛው ዋተር ፕሩፊንግ ማቴሪያል ነው። ሁለተኛ ነገር ደግሞ ከላይ ሻይን የሚያደርግ እንደ መስታወት አይነት ነገር አለውና ማንኛውም ቆሻሻንም ለማጽዳት ለመወልወል
ግሎሲ ነው። መስታወትን የሚመስል ነገር አለው። አዎ ግሎሲ ነው። በፈለግሽው ነገር መጸዳት ይችላል፣ መወልወል ይችላል። ኪችን ካቢኔቶች አካባቢ ላይ በብዛት ሊኖሩ የሚችሉ አንዳንድ ነገሮች አሉ። እነሱን ደግሞ በቀላሉ ማጽዳት፣ መወልወል፣ እርጥበት ሲያገኙ አሁን ብዙ ጊዜ አሁን ማቴሪያሉ ኤምዲኤፍ ከሆነ የመበስበስ አንዳንድ ነገሮች ይኖራሉ። ስለዚህ ይሄ ደግሞ በቀላሉ ውሃ ማስነክተሽ በምንም ማጽዳት ትችላለሽ። ምክንያቱም እዚህ ጋር እንደ መስታወት አይነት ነገር አለ፣ ግላስ የሚመስል ነገር አለና በቀላሉ መጸዳት ይችላሉ። ይሄንንም ብዙ አይነት የከለር አማራጭ አለው። የላቸው ማቴሪያሉ ሃይ ዴንሲቲ ነው። ኤችዲኤፍ የሚባል ማቴሪያል ካሉት እንትኖች ውስጥ ይሄኛው ሞደርን ነው። ሲምፕል ነው ዲዛይኑ። ተመሳሳይ ናቸው ሁሉ እዚህ ጋር ያሉት አንድ አይነት ናቸው። አንድ አይነት ናቸው። ኦኬ ሜላማይን ላሚኔትድ በምንለው ግን የከለር ኮምቢኔሽን መስራት እንችላለን። የተወሰነ ፓርቱ ካልሆነ ደግሞ ሙሉ ለሙሉ በዩቪ ማቴሪያል ሌላ ዲዛይን ኮምቢኔሽን መስራት እንችላለን። ከዚህኛው ውጪ ሲሆን ቤቱን ሄደን ለክተን ሜዠርመንት ወስደን እንደ ቤቱ ኢንቴሪየር ዲዛይን ተሰርቶለት በዛ መሰረት ነው እንትን የምንለው። ይሄ ኦፕን ኪችን ላይ የሚሆን ነው። አዎ ይሄ ኦፕን ኪችን ላይ ነው የሚሆነው። ክላሲክ ነው፣ ሞደርን ነው። ሞደርን ነው። ይሄ ነው ሲምፕል ነው በጣም። ስንት ፓርቲሽን አለው ማለት ነው? ፓርቲሽን እንደ ደንበኛችን ፍላጎት ፓርቲሽኖች አሉት፣ እንደ ከስተመሩ ፍላጎት ፓርቲሽኖች አሉት። ግን ከዚህ ውጪ ደግሞ የሚሆኑ ነገሮች ያው ተነጋግረን እንደምትፈልጊው ተደርገው ይሰራሉ ማለት ነው። እንደምትፈልጊው መስታወቱ፣ አሬንጅመንቱ እንደ ቤትሽ ነው። ሁሉ ነገር አሬንጅ የሚደረገው እንደ ቦታው እንደ ቤትሽ አሬንጅ ይደረጋል። ስንት ካሬ ነው ማለት ነው? አሁን ይሄኛ የምናየው በካሬ ኦልሞስት ወደ 6.7 ካሬ ምናምን ይላል። ግንኛ ይሄንን አሁን በካሬ ኦኬ የዚህ ዋጋውን ተለክቶ ነው። የዚህ አሁን እዚህ ጋር የሚታየኝ የ6.7 አካባቢ ካሬ ነው የሚሆነው። እንግዲህ እናንተ ጥንቅቅ አድርጋችሁ ካሬው በሰፋ ቁጥር የዋጋውም እየጨመረ ይመጣል፣ እየጠበጠበበ ቁጥር እንደዛው ማለት ነው እየቀነሰ ይመጣል። ኤግዛክትሊ። ስለዚህ ይሄኛውን ደግሞ ዋጋውን ንገሪኝና ወደዛኛው እንሄዳለን ማለት ነው። ያው ብዙ ጊዜ ኮስት ምንድነው ተለክቶ እንደየቤቱ ይለያያል፣ እንደ ከስተመሩ ፍላጎት። እዚህ ጋር የምንጠቀማቸው አክሰሰሪዎች ይኖራሉ፣ ደስትቢኖች፣ ብዙ አይነት አክሰሰሪዎች አሉ እዚህ ጋር የምንጠቀማቸው። ስለዚህ እንደ ከስተመሩ ፍላጎት አይተን እዛ ጋር ምንጨምራቸው ምንቀንሳቸው አክሰሰሪዎች አሉና እነዚህ አይነት ነገሮች ሞር ተለክተው ነው ዋጋቸው የሚወጣው። ይሄኛው ግን ቢያንስ እስከ 110,000 ምን እና ቤሬጅ እስከ 110 እስከ 15 አካባቢ ሊገመት ይችላል። ስለዚህ ካሬው በሰፋው ቁጥር ስለሚለያይ ዋጋው ካሬው ብቻ ሳይሆን እንደ ደንበኛችን ፍላጎትና አቅም ደንበኛችን አንዳንዴ አሁን ይሄን ሙሉ ኮምቢኔሽን በዩቪ ከምናደርግለት ኮምቢኔሽኑን በሜላማይን ላሚኔትድ ልናደርግለት እንችላለን። ያን የተወሰነ የኮስት ቫሪዬሽን ሊኖረው ይችላል። ስለዚህ የደንበኛው ፍላጎትና አቅም ይወስናል። በጣም ጥሩ። ይሄ ግን ከ110 እስከ 115,000 ብር አካባቢ ይገመታል ማለት ነው። እዛ ጋር ግን በጣም ቆንጆ የሚያምር የኪችን ካቢኔት አይቻለሁኝና እስካሁን ካየናቸው የተወሰነ ለየት የሚል በጣም ነው የሚያምረው። ይሄ ደግሞ ሰፋ ያለ ሞር ሞደርን የሆነ ክላሲክ ታይፕ ነው። ክላሲክ ታይፕ ነው። ይሄ ትልቅ ኪችን ነው። ሁሉም ቤት ላይ እንደዚህ ትልቅ ተደርጎ ይሰራል ማለት ሳይሆን እንደየቤቱ እንደየቦታው ከስተማይዝ መደረግ ይችላል እንደ ደንበኛችን ፍላጎት። ለትልቅ ቤት ነው። ይሄ ለትልቅ ቤት ነው። ግሬስም ውበትም ያለው እንደዚህ ሰፋ ሲልና ተለቅ ሲል ነው ይሄኛው የሚያምረው ማለት ነውና ዋተር ፕሩፍ የሆነ ፔንቲንግ ሲስተም አለው። ቀለም ቅብ ነው። ያው ቀለም ቅብ ስልሽ ከስተመሩ ይመረጣልን ይሄኛው ቀለም ነው እንጂ እኛ ደግሞ በተለያዩ ቀለሞች ያው እናስመርጣለን፣ ቫራይቲ እንሰጣለን። እነሱን ነገሮች ያው በደንበኛው ፍላጎትና ምርጫ ዲፔንድ የሚሆኑ ይሆናሉ ማለት ነው። በጣም ብዙ ፓርቲሽን ያለው ብዙ ፓርቲሽን አለው። እንደ ደንበኛው ቤት ነው። ከዚህ ሊተልቅም ይችላል። አንዳንዴ የደንበኛው ቤት ኤል ሼፕ የሚባል አለ፣ ዩ ሼፕ የሚባል አለ፣ ኖርማል ቀጥታ የሚባል አለ። እንደ ቦታው አቀማመጥ ይወሰናል። ከዚህም ትልቅ ይሰራል። ከዚህም ትልቅ ሊሰራ ይችላል። ምክንያቱም እንደ ደንበኛችን ቤት ነው። ቅድም እንዳልኩሽ የሚወሰነን ከዚህም የሚያንስ ይሆናል። ደግሞ የሚተልቁም ሊኖሩ ይችላሉ። አሁን ይሄ ክችን አይደለም ባይዘው ሳሎን ነው መሆን ያለበት። በጣም ነው የሚያምረው። እንግዲህ እንግዳም ሲመጣ ክችኖች እንደዛ ናቸው ብዙ ጊዜ አይደለ? እንግዳም ሲመጣ እዚህኛው ፓርት ላይ እዚህ ጋር ተሙቆ ይሄኛው ማቀራረቢያ ቦታ ነው። ዳይኒንግም ላንጠቀም እንችላለን። እዚሁ ጋር ባርቼሮች አሉ ተደርገው እዚሁ ጋር ቁርስም አንዳንድ ነገሮችን
የምንመገብበት ወይም ደግሞ አንዳንድ ጊዜ ያው አንዳንድ ነገሮችን የምናደርግበት ፈታ የምንልበት ቦታ ነው ይሄኛው። ሃይላንድ ይባላል ወይም ደግሞ የባር ቦታ ነው። የባር እንደ ባርም ነው ከስተመሩ የሚጠቀመው ይሄንን ቦታ እንደ ባርም ጭምር ነው። እንደ ባርም ጭምር ነው። በቃ ቤትሽን እንደ መዝናኛ ቦታ እንደማድረግ ቤትሽን የመዝናኛ ቦታ እንደማድረግ ነው። ላይክ በቃ እንደዛ ነው። በጣም አሪፍ በጣም አሪፍ። ሁሉንም ነገር እዚሁ ጋር አሟልተን የምንጨርስበት ቦታ ነው። አንድ ነገር ስንፈልግ ሌላ ቦታ ሌላ ነገር ሁሉንም ነገር እዚህ ጋር ኤቭሪቲንግ ማጠቃለል የምንችልበት ስፔስ ነው ይሄኛው ስፔስ ማለት ነው። በጣም አሪፍ። እንግዲህ አንዳንድ ጊዜ ፍሪጆችን ማስቀመጫ ወይም ደግሞ የስቶቮችን ማስቀመጫ ቦታዎችም አንዳንዴ አብሮ ይሰራሉ። ይሄኛውን እንዴት ነው? ይሄም ልክ እንደዛ እንዳልኩሽ እንደ ደንበኛችን ቤት ፍላጎት ነው። እዚህ ጋር አሁን የሲንክ እቃ ማጠቢያ ቦታ አለው፣ ሲንክ ነው። ከዚህ በመቀጠል ደግሞ ይሄ የሳከር ቦታ አለ። ሳከር የምናደርግበት ቦታ ነው ይሄኛው። አጋጣሚ የኛ ስቶቭ የለውም፣ ግን እንደ ከስተመሩ ፍላጎት ደግሞ ስቶቭ ይደረግልኝ ካለ ስቶቭ ልናደርግበት እንችላለን። ይሄ ሳከር ነው። እዚህ አንዳንድ ነገሮችን ሳክ የምናደርግበትና አውጥተን የምናጸዳበት መቆጣጠሪያ ያለው አይወጣም አይነቀልም። እዚሁ ከፈታ አድርገን ብቻ ወሉን አጽድተን መልሰን የምንገጥምበት ሁኔታ ነው ይሄኛው ያለው ማለት ነው። ከዛ ውጪ ይሄኛው ከሌሎቹ ኪችኖች በተወሰነ መልኩ ለየት የሚያደርገው ምንድነው እንዳየሽው ግሬስፉል ነው። ኪችን ልክ ስጋቢ ቤትሽ ላይ ምናምን ነገር ሁሌም በቃ አዲስ አይነት ስሜት እንዲኖርሽ ነው የሚያደርገው። ሁሌም በቃ ግሬስ አለው፣ ናቹራል ነገር አለው። ከማቴሪያሉ ቴክስቸር ጀምረን ስናየው በቃ ናቹራል ነገር አለው ይሄኛው እና በቃ በጣም ብዙ ከስተመሮችም የሚመርጡት ቁጥር አንድ በቃ ቤታችን የምንታወቅበት በዚህ ማቴሪያል ታይፕ ነው። ስለዚህ በተለያዩ ቀለማቶችን መስራት ይቻላል ማለት ነው። በተለያዩ ቀለማቶች በነጭም አለን ያለን በዳርክ ግሬ ቅድም እንዳልኩት በላይት ግሬ በነጭ በብሮክን ዋይት በተለያዩ ከለር አማራጮችን ማቅረብ እንችላለን። ዲዛይኑ ይሄም ሆኖ ከዚህ ውጪም ደግሞ ዲዛይን የተወሰነ አፕዴት የምናደርጋቸው ዲዛይኖች አሉ። አሁን ከስተመራችን ይሄንን አየና የሱ ቤት ቢተልቅ ቢጠብ አሁን ይሄንን አይቶ የኔ ቤት ጠባብ ስለሆነ ዲዛይኑ ከዚህ ውስጥ የትኛው ሊቀርብኝ ነው ምናምን የሚል ነገር ላይኖር ይችላል። አብቃቅተን ያሉንን ኮምፖነንቶች በሙሉ አንድ ከስተመር ቤት ላይ ልንጠቀመው እንችላለን። ከስተመሩ ራሱ ዲዛይን ይዞ የሚመጣበት አጋጣሚ ማለት ነው። ከስተመሩ ዲዛይን ይዞ ሊመጣ ይችላል። ከዛ ውጪ ደግሞ እኛ ጋር አርኪቴክቸር ዲዛይነሮች አሉ። የከስተመሩን ቤት በማየት ከሜዠርመንት ጀምሮ ምንድነው የሚያስፈልገው፣ እንዴት ነው የምንሰራው የሚለውን ነገር እያንዳንዱ ነገር ክሬት በማድረግ ነው ከስተመሩን አሳይተን መጀመሪያ ቤቱን እንዲስለው የምናደርገው። ስለዚህ ይሄ አሁን እኛ ሀገር የሚሰራ ነው። እኛ ሀገር ነው የሚሰራው። ሞር ከስተመሩን እንደነገርኩሽ በሌላ አማራጭ ካሳየነው በኋላ ነው ወደ ስራው የምንገባው። መጀመሪያ ወደዛ ነገር መግባት አለበት። አይ እዚህ ጋር ያሉት ነገሮች አልተመቹኝም፣ ይቀየሩልኝ፣ እንደዚህ ሆኑ፣ እንደዚህ ይደረጉልኝ የሚሉት ነገሮች የኛም ባለሙያዎች ሞር አድቫይዘር ይሰጣሉ። ሞር የኛም ባለሙያዎች እዛ ጋር ሄደው አድቫይዚንግ ይሰጣሉ። ከስተመሮችን የማማከር ኮንሰልት የማድረግ ነገር ይኖራቸዋል። ለምን ከቦታው ጋር የሚሄድ ነገር ብዙ አይነት ማቴሪያሎች አሉ። ከዛ አንፃር ከቤቱ ጋር ሞር ግሬስ ሊሰጠው የሚችለው ነገር፣ ቤቱን የበለጠ ሊያሳምረው የሚችለው ነገር፣ ከስተመሩ ደግሞ በደንብ እንዲወደው የሚያደርገውን ነገር የኛ ባለሙያዎች በደንብ ያውቃሉና እሱ ነገር ላይ ነው በደንብ እንሰራው። ከስተመሩ ፍላጎትና ምርጫ እንዳለ ሆኖ ሞር ደግሞ የኛ ኮንሰልታንቶች ደግሞ በደንብ ኮንሰልት የሚያደርጉት ነገር አለ። ስለዚህ አሁን የዮናታን ቤት ፈርኒቸር ከውጪ የሚያስመጣው ምንም ነገር የለም። ጥሬ እቃው እንደነገርኩሽ አሁን የምንጠቀምበት ጥሬ እቃው ከቀለም ጀምሮ ብናስብ ቀጥታ ከውጭ ነው ኢምፖርት የምናደርገው። ቀለም ቅቡ እንዳየሽ ይሄኛው ምንድነው ማት ነው፣ ሻይን አያደርግም። የሚላላጥ ነገር የሆነ ነገር ሲነካው የሚገጫጭ የሚላላጥ ነገር ምናምን የለውም እና በጣም ሃይ ኳሊቲ የሆነ ሃይ ስታንዳርድ የሆነ ቀለም ነው የምንጠቀመው በፔንቲንግ ሲስተማችን። ፕላስ ደግሞ ማቴሪያሎቹ የምንጠቀማቸው ኤምዲኤፍ ማቴሪያሎች ሎካል ምርቶች አይደሉም። ቀጥታ ከውጭ ነው ኢምፖርት አድርገን የምናስመጣው። ለሌሎች ፈርኒቸር ቤቶችም ያው የማከፋፈሉ ነገርም አለ። ኦኬ አሁን እኛ ቀጥታ ጥሬ እቃ ከውጭ ነው ኢምፖርት አድርገን የምናስመጣው። አንዳንድ እቃዎችን ለምሳሌ አንዳንድ አሁን እነኚህ ማቴሪያሎች ይሄ ማቴሪያል ከውጭ ሊሆን ይችላል የሚመጣው አይደል? ስለዚህ ይሄኛው ዲዛይን የሚመጣው እዚህ ነው፣ ዲዛይን የሚሰራው እዚህ ነው። እንዴት መሰለሽ እዚህ ጋር ጥሬ እቃው ከውጭ እናስመጣው እንጂ ሙሉ ለሙሉ ስራው የሚሰራው እዚህ ነው የሚሰራው። ይሄንን ደግሞ የምንሰራበት ራሱን የቻለ ትልልቅ ሂውጅ የሆኑ
ማሽኖች አሉ። ኦኬ በጣም ትልልቅ የሆኑ እያንዳንዱ ነገሮች ኮምፒውተራይዝድ ሲስተም በሆነ መልኩ ነው የምንሰራቸው። አሁን ቀለም የምንቀባበት ማሽን ከእጅ በፍጹም ንክኪ ነፃ ነው። በእጅ ራሱ አለው ማሽኒንግ ሲስተም ነው። ፕላስ ደግሞ እነዚህ ስራዎች የሚሰሩበት ነገር እያንዳንዱ ነገር እንትን አለ። ከዛ ደግሞ የመዛነፍ ባህሪ የመዛነፍ ባህሪዎች ምናምን ይመጣሉና አንዳንድ ኪችን ቤቶች አያለሁኝ። እንደዚህ አይነት ነገሮችስ አለመኖራቸውን ምንድነው ዋስትናቸው? ያው ድርጅቱ እንደምታውቂው ለ33 አመት ልምድ ያለው ድርጅት ነው። ድርጅታችን በጣም ትልቅ ካምፓኒ ነው። የብዙ ትልልቅ ካምፓኒዎችም ስራም ሰርተናል አብረን። ለዚህም ደግሞ የማረጋገጫ ሰርቲፊኬቶችም አሉ። ፕላስ ከዛ ውጪ ደግሞ አሁን ላልሻቸው ነገሮች ለኛ በጣም እንትናቸው አላይመንት ችግር፣ አንዳንድ ችግሮች ይኖራሉ። እኛ ግን ምንድነው ሰርተን ስናስረክብም ባለቤቱ ይብን ያ ሁሉ ከተሰራለት በኋላ ትክክል ነው የተሰራልኝ ስራ ቆንጆ ነው ብሎ እያንዳንዱ ከስተመር የማረጋገጫ ሲግኒቸር አለው። ሳይን ያደርግልናል። ልክ ከሰራንለት በኋላ ከስተመራችን ተደስቶ መጨረሻ ላይ የሚረከብበት አካሄድ አለ። አንደኛው ይሄ ነው። ሁለተኛ ነገር ደግሞ ድርጅታችን ከ1 አመት በላይ እስከ 2 አመት ዋስትና አለው። ለደንበኞቻችን የሚሰጠው ዋስትና አለ። ምክንያቱም በእኛ በአሰራር ክፍተት አንዳንድ ነገሮች ካሉ ሜንቴን የምናደርግበት የራሱ የሆነ ድርጅቱ ሲስተም አለ። በዛ መሰረት ሁሉንም ነገር ማኔጅ አድርገን ሳይት ላይ እንዳልሽው አይደለም የመዛነፍ ቀርቶ ብዙ ነገሮች አሉና ይሄ በጣም ማይነር ነገር ነው ለኛ። ስለዚህ እንደዚህ አይነት ነገሮች ላይ በፍጹም እንደዚህ አሁን የጠየቅሽኝ አይነት ጥያቄዎች 100% እርግጠኛ ሆኜ እችላለሁ እንደዚህ አይነት ነገሮች የሉ ነው የሚሆነው። ፓርቲሽኑ በጣም ብዙ ነው እንደምትመለከቱት እንግዲህ መቁጠር ራሱ አልችልም። በጣም የሚያምር ኦፕን ኪችን ካቢኔት ኦፕን ኤሪያ ላይ የሚቀመጥ ነው። ይሄ ራሱ አንድ ሙሉ ተዝናንታችሁ በቃ ቤታችሁ እንድትናፍቁት የሚያደርግ የኪችን ካቢኔት ነው ያየው ያለውት። ስለዚህ ይሄኛውን ለማዘዝ በምን ያህል ጊዜ ይፈጃል ማለት ነው? ይሄኛው እንግዲህ ቅድም እንዳየናቸው ከሆነ አብዛኞቹ 3 ሳምንትም 15 ቀንም ያልንበት ሁኔታ አለ አርጀንት ሲሆኑ። ይሄኛው ግን ትንሽ እንዳያችሁት ትንሽ ጊዜ የሚፈልግ አይነት ስራ ነው። ስራው በባህሪው የዚህኛው ስራ ብዙ ዲቴይሎች አሉት እና ጊዜ የሚፈልግም አይነት ስራ ነው። ፔንቲንግ ሲስተምም አለው ይሄኛው። ከቀድሙ አስቸኳይ ከሆነ ይሄኛው 1 ወር ካልሆነ ግን ወር ከ15 ቀን ጥንቅቅ ብሎ የሚያልቅበት ቀን ማለት ነው። ከቸኮላችሁ 1 ወር ካልቸኮላችሁ 1 ወር ከ15 ቀን አትቸኩሉ። ቆንጆ ነው እንዲሰራላችሁ። ትክክል። በጣም ጥሩ። እንደዚህ የሚያምር ታዲያ ኪችን ካቢኔት ዋጋውን ስንት አላችሁ? እንግዲህ ዋጋው እንደምታየው ነው። ይሄ ኪችን በጣም ትልቅ ነው። ደንበኞችን መተው ያው ቦታው ላይ ሲያዩት በደንብ የሚረዱት ነገር ይሆናል። ሰፋ ያለ ኪችን ነው። ብዙ ጊዜ ደግሞ ኪችን የተለመደበት ስታንዳርድ አለ ወደ ላይ ያለው ነገር ብዙ ጊዜ 60 70 80 ነው። ይሄኛው ግን በጣም ረጅም ነው። ኪችኑ በራሱ ረጅም ነው። ያ ነገር ተደማምሮ ትንሽ ኮስት ላይ ያደርገው የሚችልበት ሁኔታ ሊፈጠር ይችላል። ወደ 20 ምናምን ካሬ ነው። 20 ምናምን ካሬ ነው በካሬ ደረጃ ስንገልጸው። ወደ 450 ምናምን ሺህ አካባቢ ይሆናል። ይሄኛው 450 ሺህ ብር ብላችኋለች። ከመጣችሁ ደግሞ ተደራድራችሁ ማስቀነስ ትችላላችሁ፣ ፊክስ አይደለም ብላችኋለች። ትክክል። በጣም ጥሩ። እሺ፣ ከዛ ውጭ ግን እዛ ጋር ነጭ ይታየኛልና እሱን እኔ ይቻላል። በጣም ነው የማመሰግነው። ቆንጆ ማብራሪያ የሰጠሽኝ በነገራችን ላይ። ይሄኛው ደግሞ እንዳልሽው ነጭ ፏ ያለ አብዛኞቹ ደንበኞቻችን አሁን ላይ ከጊዜው ጋር የሚሄድ ነጣ ያለ ነገር ነጭ ነገር ይፈልጋሉ። ቅድም እንዳልኩሽ ይሄኛው የከለር አማራጭ ነው። በነገራችን ላይ አሁን ያየነው ትልቁ ሂውጅ የሆነው ኪችን የዛኛው በነጩ ነው እንጂ ተመሳሳይ ነው። ማቴሪያሉ ተመሳሳይ ነው። ይሄኛው ግን ነጭ ነው። ስፔሻል የሚያደርገው ምንድነው? ይሄኛው በነጭ ቀለም ሲሆን የምንጠቀመው ኖርማል ነጭ ቀለም ሳይሆን አውቶ ክሊር የመኪና ቀለም ነው የምንጠቀመው። አረባካ አውቶ ክሊር የመኪና ቀለም ነው የምንጠቀመው። ምክንያቱም የሆነ ነገር ሲነካው የሚገጫጭ የሚላጥ የሚነሳ ቅርፍት ብሎ የሚነሱ ቀለሞች አሉ ነጭ ላይ። እንደዚህ አይነት ነገሮች እንዳይኖሩ በጣም ሃይ ኳሊቲ በሆነው ስታንዳርዱን በጠበቀ የመኪና ቀለም ነው የምንጠቀመው ነጩ ላይ ማለት ነው። ስለዚህ አሁን በዛኛው ብራውን ሆኖ በዚህኛው ነጭ ሲሆን ዋጋቸውም ላይ ዲፈረንስ ይኖረዋል። ያው ካሬውም እንዳለ ሆኖ ነው የምልሽ። ምክንያቱም የነጭ ቀለም ትንሽ ከፍ ይላል ዋጋው ስላልሽኝ።
ትክክል የተወሰነ የዋጋ ልዩነት አላቸው። ከዛኛው ጋር ስናነጻጽረው በሳይዝም ይሄኛው ትንሽ አነስ ይላል። ይሄ ትንሽ ነው። ይሄንን ደግሞ በዚህ መልኩ ያስቀመጥንበት ምክንያት ምንድነው? እዛ ጋር ትልቁን ስናስቀምጥ ሞር ደግሞ ከስተመሩ ደግሞ አንዳንድ ከስተመር የራሱ ቤት ትንሽዬ ነገር ሊሆን ይችላል፣ አይታወቅም። እንደ ሰው ቤት ይለያያል እንደ ሳይዙና ያንንም ማሰብ እንዲችል ነው ይሄንን ያስቀመጥነው እንዳማራጭ የተቀመጠው። ትክክል። ስለዚህ እቺ ስንት ካሬ ናት ማለት ነው? እንግዲህ በደንብ እዛኛው ላይ ያብራራሽው ነገር ሁሉ እዚህ ላይ ስላለ ከከለራ ነው አማራጭ ብቻ ስለሆነ ምናልባት ካሬው ምን ያህል ነው? ይሄ በካሬ ደረጃ ስናስበው ይሄኛው ወደ 7.8 ካሬ ምን ወደ 8 ካሬ ተመልሽ ለኮንዶሚኒየም ከ7 ካሬ አልፏል። ይሄኛው ነው 7 ካሬ ሊሆን ነው። ይሄኛው 7 ካሬ በጣም ጥሩ። ይሄኛው እንግዲህ እዛኛው ላይ ያለው ሁሉም አለው እዚህ ጋር ለማብሰልም እንዲሁም ፋን አለው። ሲንክ ደንበኛችን ሲንክ የሚያስፈልገው ከሆነ ሲንክ እናደርግበታለን። ተጨማሪ ልክ እንደዛኛው መመገቢያ ሃይላንድ የሚያስፈልገው ከሆነ ደግሞ መመገቢያ እናደርግለታለን። እንደ ከስተመሩ ፍላጎት ባለው ሳይዝ ሁሉንም ነገር አብቃቅተን መጠቀም እንችላለን። ያንን እንዲችል አድርገን ስፔሱን ባሉን ባለሙያዎች ያንዳንዱ ነገር ተከፋፍሎ ኮሚኒኬት ተደርጎ መሰራት ይችላል። በጣም ጥሩ። ስለዚህ እቺኛዋ 7 ካሬ ናት ብላችኋለች። ያኛው በነጭ በጣም ነው የሚያምረው ፏ ላለ ቤት ማለት ነው። ስለዚህ ዋጋው ምን ያህል አላችሁ? ቅድም ካየናቸው ብዙም የተለየ ነገር የለውም። ይሄኛው ወደ 135,000 ያወጣው። ኦኬ ይቀንሳል ከዛኛው። ያው ካሬው ትንሽ ይቀንሳል። ግን አሁን ለምሳሌ በዛኛው ካሬ ቢሆን አሁን ያኛው 20 ካሬ ነው። ልክ በነጩ ያኛውን ባሰራ ምን ያህል ነው ማለት ነው? ጥሩ ጥያቄ ነው። እንዳልኩሽ ቅድም ማቴሪያሉ ተመሳሳይ ስለሆነ ፕራይሳቸውም አንድ አይነት ነው የሚሆነው፣ ዋጋቸውም አንድ አይነት ነው። ኦኬ ስለዚህ ቀለሙን ቢለያይም ምንም ችግር የለውም። ቀለሙ ቢለያይም ሳይዙ ያንን ካከለ እዚህ ጋር ያለው ፕራይስም ተመሳሳይ ነው የሚሆነው። የከለር ዲፈረንስ ነው ያላቸው። በጣም ቆንጆ አሰራራቸው፣ ዲቴይላቸው ኤቭሪቲንግ ተመሳሳይ ነገር ነው። እሺ ጽጌ እንግዲህ ስለዚህ በደንብ አብራርተሽልኛል። ከዛ ውጪ እዛች ጋር ትንሽዬ ቅልብጭ ያለች ወደ መጨረሻው አካባቢ ደግሞ ስንሄድ አንድ ለየት ያለ ኪችን እናያለን። እሺ ይሄኛው ደግሞ ቅልብጭ ያለች ነጭ። ይሄ የዚህ ማቴሪያል እንግዲህ ከዛኛው ለየት የሚል ይመስለኛል። ይሄኛው ከቀድሙ ለየት የሚያደርገው ምንድነው? ቀድም ያየነው ማቴሪያል ሃይ ዴንሲቲ ዩቪ ማቴሪያል ነው። ይሄኛው ደግሞ ሜላማይን ላሚኔትድ ማቴሪያል ነው። ሜላማይን ላሚኔትድ ይባላል። ከነዛ ከመጀመሪያ ካሳየውሽ መጀመሪያ ካየነው መጀመሪያ ላይ ያየነው ሻይኒንግ አለው። እሱ እንትን የሚለው ከዚህኛው ሞር የሚለየው ሻይኒንግ አለው። ይሄኛው ደግሞ ማት ነው። ኦኬ የኛ ሻይኒንግ አለው፣ መወልወልም ይችላል፣ መታጠብም ይችላል። ይሄኛው ደግሞ ማት ነው። ማት ነው። ሜላማይን ላሚኔትድ ኤምዲኤፍ ማቴሪያል ይባላል። ከለር ብዙ አይነት የከለር አማራጮች አሉ። ሞር ለኮምቢኔሽን የሚመች አይነት ነው ማቴሪያሉ። ስለዚህ ይሄም እንደ አማራጭ አለ። እቺኛው እንግዲህ ለምን አይነት ቤት ትሆናለች ማለት ነው? መስታወት ሁሉ አላት እዚህ ጋር። ይሄም ከሞደርን ታይፕ ጋር ነው የምንመድበው። ከሞደርን ነው። ኦኬ ይሄ ፑሽ በተን የሚባል አክሰሰሪ ማቴሪያል ነው የምንጠቀመው። ፑሽ በተን በጣም አሪፍ። ይሄኛው ኪችን ምንድነው ከሌላው ለየት ያለው ሃንድለስ ነው። ቅድም የሚያየነው እንደዚህ አይነቱ ኪችን ሃንድለስ ነው። ሃንድል የላቸው ፑሽ በተን አለው። እዚህ በፑሽ በተን ነው የሚከፈቱት ማለት ነው። በፑሽ በተን ነው የሚከፈቱት። ግላስ ይኖራቸዋል። ይሄም እንደ ከስተመሩ ፍላጎት ከስተማይዝ መደረግ ይችላል። እንደዛው እየሰፋ ምናምን ይመጣል ማለት ነው። እየሰፋ እንደ ከስተመሩ ቤት ከስተማይዝ ማድረግ ይቻላል። ከለር ኮምቢኔሽንም በደንበኛው ፍላጎት ነው። ይሄንንም ከለር ኮምባይን የምናደርገው በደንበኛው በከስተመራችን በደንበኛው ፍላጎት ነው። ኢንተረስትድ ነው። በደንበኛው ኢንተረስት ነው ከለር ኮምቢኔሽኑ የሚሰራው። ከዛ ውጪ ደግሞ ኢንቴሪየር ዲዛይነሩ አይቶ ከቤቱ ጋር ሞር ማች የሚያደርግለት አይነት ነገር ሊናበብለት በሚሆን መልኩ ተሰርቶ ለደንበኛችን እንደ አማራጭ ይቀርብለታል ማለት ነው። በኦርደር ስለሚሰራ ለመምረጥም ይመቻል። ከዛ ውጪ ሜላማይን ኤምዲኤፍ ማቴሪያሉን ቀጥታ ከውጭ ነው የምናስመጣው። ይሄንንም ኢምፖርትድ ነው። ሎካል የሆኑ ኤምዲኤፍ ማቴሪያሎች አሉ፣ እነሱን አንጠቀምም። ያው ልክ እንደ ቀድሞቹ ማቴሪያል ይሄንንም ከውጭ ነው ቀጥታ የምናመጣው ማለት ነው። ከዛ እዚህ ይሰራል። ቀድም ያልኩሽ እንደነዚህ አይነት ቦርደሮች ላይ ያለው ፐርፌክሽን አንዳንድ ነገሮች የራሱ የሆነው የማሽን ሲስተም አለውና ልክ በዛ ሌቭል ነው
አሬንጅ ተደርጎ ኤቭሪቲንግ የሚጠናቀቀው። ከዛ ውጪ ውሃ ሲነካቸው የመላላጥ ባህሪ ምናምን አይኖራቸውም አይደል? አይኖራቸውም። ለዛ ነው ትክክለኛው ከኢምፖርትዱ ከውጭ የሚመጣው ኤምዲኤፍ ማቴሪያል ላይ እንደዚህ አይነት ነገር ነው የለም። ስንት ካሬ ነው ማለት ነው ይሄ? 7 ካሬ አካባቢ ይሆናል ይሄ። 7 ካሬ ከዛኛው ጋር ተቀራራቢ ወደ 7 ካሬ ይሆናል ይሄ። ዋጋው ስንት ነው ማለት ነው? ዋጋኛው ወደ 110,000 ብር። እንግዲህ ያው ካሬው ደግሞ እየጨመራችሁ በመጣችሁ ቁጥር ዋጋው ላይም እንደዛው እየጨመረ ይመጣል ማለት ነው። ያው ከከስተመሩ ጋር በመነጋገር ከደንበኛው ጋር በመነጋገር እዚህ ያሉት ነገሮች ላይ ያሉት አሬንጅመንቶች ተሰርተው ያለውን ነገር ያው ኮሙኒኬት ማድረግ ይቻላል። ከዛ ውጪ ግን እዚህ ጋር ያላየናቸው ደንበኛው ማምጣት የሚፈልጉ በጣም ሞደርን የሆኑ አንዳንድ ትልልቅ አክሰሰሪዎች አሉ። ለምሳሌ ፍሪጅ ከስተመር ሊኖረው ይችላል። አብዛኛው ኪችንም ፍሪጅ አለው። ለዛ የሚሆን ስፔስ ቦታ ይኖረዋል። የፍሪጅ ቦታ ይሄ ሳይሆን አንዳንድ ቦታ እዚህ ጋር ካስቀመጥናቸው ወይም ካየናቸው ውጪ ደንበኛው መግዛት የሚፈልገው አክሰሰሪ አለ። እኛም ሪከመንድ የምናደርጋቸው አክሰሰሪዎች አሉ። ለምሳሌ የፍሪጅ ቦታ ስፔስ እንተውለታለን። ከስተመሩ ፍሪጅ ሊያስቀምጥበት ይችላል። ስቶቮች አሉ፣ ሲንክ አለ፣ ሳከር አለ፣ ኦቨን አለ። የኦቨን ፓርቶች ይኖራሉ። ስለዚህ እነሱ እየተጨመሩ መስፋት ይችላል ማለት ነው። እየተጨመሩ ልክ ከስተመሩ በሚፈልገው ቦታ ላይ እንዲገቡ ይደረጋል። እነዚህ አክሰሰሪዎች ይኖራሉ። በጣም ጥሩ። እንግዲህ ጽጌ በጣም ጥሩ ማብራሪያ ሰጥተሽኛል። እንግዲህ የተለያዩ ክችን ካቢኔቶችን አይተናል። በተለያዩ ቀለማት እንግዲህ ለሳምፕል ነው ያየናቸው ነኝን እንጂ በተለያዩ ቀለማት በተለያዩ ዲዛይኖች እንግዲህ ከነሱ ከባለሙያዎቹ ጋር እየተማከራችሁ ማሰራት ትችላላችሁ። እንግዲህ ጽጌ በደንብ ማብራሪያ ሰጥታ ዋጋ ማሳውቃቸዋለች። የተለያዩ ፈርኒቸሮች አሉ። ከዛ ውስጥ እኔ የኪችን ካቢኔቶችን ነበር ማየት የፈለኩት። በደንብ አሳይተሽኛል። ከዛ ውጪ ማለት የምትፈልጊው ነገር ካለ ደግሞ እኔ እድሉን ልስጥሽ። ያው ከዛ ውጪ ማለት የምፈልገው ነገር ምንድነው? ያው ደንበኞች ይምጡ፣ ይዘዙ። በሚፈልጉት ቀነ ቀጠሮ በፈለጉት ዲዛይን እና ማቴሪያል ያው ሰርተን እንደምናስረክባቸው ያው ድርጅቱ ሙሉ ለሙሉ ኃላፊነት ወስዶ ቃል ገብቶ የሚሰራላቸውና የሚደሰቱበት ይሆናል ብዬ ነው ሪከመንድ ላደርግ የምችለው። በጣም ነው ማመሰግነው። ስለነበረን መልካም ቆይታ እጅግ በጣም አድርገን እናመሰግናለን። በጣም ነው ማመሰግነው ስለሰጠሽኝ ማብራሪያ። እግዚአብሔር ያክብርልኝ። እንግዲህ ከስራ ላይ ነው ያመጣውሽ። በጣም እናመሰግናለን። መልካም የስራ ቀን ይሁንላችሁ። አሜን ለሁላችን። ቴንኪው በጣም እሺ። ተመልካቾቻችን በዛሬ በስንት ነው ፕሮግራሜ እንግዲህ የኪችን ካቢኔቶችን ዋጋ ነበረ ሳጠራላችሁ ቆይታ ያደረኩትኝ። እንግዲህ እዚህ ዊንጌት አካባቢ ማለት ነው ቆንጆ ዝንጥ ያሉ ቤታችሁን የምታሳምሩበትን የኪችን ካቢኔቶችን ነበር እንግዲህ ዋጋቸውን፣ ማቴሪያላቸውን፣ ጥራታቸውንም ጭምር ወደ እናንተ ሳደርስ ቆይታ ያደረኩት። ሳምንት ደግሞ ሌላ ስንት ነው ብዬ የምጠይቅበት ፕሮግራም ይዤላችሁ እንደምመጣ ከወዲሁ ቃል ገባላችኋለሁ። አዲስ አለም አባቡ አብሬያችሁ ቆይታ አድርጌ ነበር። የሳምንት ሰው ይበለን። ቻው።